ቁጥር 7 እኔ ላንተ መሸሸጊያዬ ነኝ፣ ከጣርም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ ይለዋል። ቾላ ባራሽ አስተምራለሁ፣ በምትሄድበት መንገድ እመራሃለሁ፣ አይኖቼ ባንተ ላይ አጠናለሁ። ቾላ ባራታስ ካባይሹ ፓያቦስ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደምለግማቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ። በቃ እግዚአብሔር ዛሬ ጠላትን እንደዚህ በልጓም ያስራል። አያለው እግዚአብሔር ዛሬ የሆነ ሰው ገብቶ ብቻ አንተ ነህ። ሰይጣን ምን እንደጫነብህ ልንገርህ። ካንሰር ምሰማው መርዶ የሆነ ጊዜ ላይ አደገኛ የሆነ መርዶ ነው ወንድሜ። ኦፕሬሽን ትሆናለህ ከሆነ ጊዜ በኋላ ተለውጧል ብሎ ሐኪሞች ሲፈራረሙብህ አያለው። እጅን ይቆርጣል። አባቱ ብልጥ ነው። ተነስና ቆም እስቲ። ሐኪም ደግሞ ዛሬ አስቡ ከሰዓት ጠዋት መጥቷል። አባት ግን ቃሌን ቢጨርስ ግን መልእክት መጣ። ምን ላድርግ? እሺ መጣና እኔ ለልጄ ነው የመጣው። እሺ አውልቅ። አሁን ሰዓት አንተ ሰዓት ነች። አውልቅ። ለምን አሁን እግዚአብሔር መዝሙረ ዳዊት 27 ላይ ምን አንድ ነገር እናያለን። እግዚአብሔር ይላል ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው ይላል። ብርሃንና መድኃኒት ሆኖ ነው ኢየሱስ የመጣ። በጨለማ ውስጥ ላለ ሕዝብ ምን ሆነ? ብርሃን ሆነ። ለታመመ በኃጢአት ለታመመ ሕዝብ እግዚአብሔር ምን ሆኖ መጣ? መድኃኒት ሆኖ መጣ። ኢሳይያስ ምዕራፍ 9 ሄዱና አንብቡ። በሞት ጥላ ለሚሄድ ሕዝብ እግዚአብሔር ብርሃን አወጣ። ብርሃን ሆኖ መጣ። I am the light of world። ዳዊት ይገርመኛል። ዳዊት እኮ እንደሱ በደል የሰራ የለም። እግዚአብሔር እንደ ልቤ ብሎ ሲጠራ ምን አይነት ልብ ነው ዳዊት ውስጥ ያለው ልብ? መዝሙረ ዳዊት 89 ቁጥር 20 ላይ ምን አገኘው አለ? እንደ ልቤ ሆነን ዳዊት አገኘሁት፣ ቅዱስ ምንን ቀባሁት አለ። እንደ ልቤ የሆነውን ዳዊት ከትውልድ መካከል የኦሪዮንን ምስት ወስደው እሱን አስገድለው ምስት አድርገው አብሮ ለሚኖር እንደ እግዚአብሔር እንደ ልቡ እጅግ ዱ እግዚአብሔር ላይ በቃ የሚጨክል ልብ የለው። እጁ ላይ ደም አለ። ሰው አስገድሏል። የሰው ምስት ወስደዋል። ኦሪዮን ምስት ወስደው ሰለሞንን ከላዩ ላይ ወለደ። ግን ደስ ይላል። የሚገርም ነው እግዚአብሔር ራሱ ሰለሞን የሚባል ለከሷ ነው የወለደ። ወይ ጉድ! እና እግዚአብሔር ብርሃናችን ነው። ንገሩት፣ እግዚአብሔር ብርሃኔ ነው አትፍራ በሉት። ዛሬ ምንጩን በሉት። ዱዱ ትጠጣለህ። ስጠጣ ደግሞ አታስተርፍ። ለዛ ነው ዳዊት እንደዚህ ያለ፣ እግዚአብሔር የሚያሳጣኝ የለም፣ በለመለመ መስክ ያስገደኛል፣ በዕረፍት ውኃ ዘንድ ይመራኛል። በሞት ጥላ ብሄድ እንኳን ክፉን አልፈራም፣ አንተ ከኔ ጋር ነህ። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ከዛስ ምሕረትና ቸርነት በሕይወቴ ዘመን ሁሉ ከተሉኛል፣ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። 27 ላይ ቁጥር 4 ላይ እግዚአብሔርን አንድ ነገር ለመንኳት እሷን ይሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ደስ የማሰኘውን ይመለከት ዘንድ። ምን አይነት ዳዊት ነው! ሞናንያ ሴካባሻ ሙንቶ የሆነ ክብር የሆነ ሰው ውስጥ ቅርቅር ብሎ ሲቀባበት ቅርቅር ብሎ አደገኛ ሰባኪ ይነሳል። አደገኛ ሰባኪ ይነሳል። አደገኛ የእግዚአብሔር ክብር የሚከበው ሰው ይነሳል። ና ኮቱ ና አባቱም ቀብራችሁ ነው ሲያሳይ። አሁን አስቡ፣ ይሄ ልጅ እዚች ጋር ጠዋት አባቱ መጣ። መግል ቀደም ጨርቁን አውጣ፣ እስቲ ጨርቁን አውጣ። ቀደም የታሰረበት
ጣልከው? በቃ የት አለ? ኪስ ውስጥ። እሺ አውጣው። መግል ሶስተኛ ጊዜ ነው አሁን ኦፕሬሽን የሚሆነው። ይሄ ልጅ 2 ጊዜ ሆኗል። እስቲ እጅን አቢ ካሜራማን where you are ሰብስበው በደንብ እጅን አሳይ እስቲ። እዚህ ጋም እንደዚህ ያድርገው፣ አትፍራ። እጁ የለም በአጠቃላይ ልጁ። እስቲ እዚህ ጋም የለም። ይኸው ተቦድሷል። ቀን ትዝ ካላችሁ ሂድና ደውልለት ይል ነበር እግዚአብሔር። ለካ ከውስጡ መግል ይፈልቃል ከልጁ ውስጥ። እቺ ቀዳዳ አሁን 3ኛ ጊዜ ነው አይደል ያልከኝ? 3ኛ ጊዜ ነው። እቺን ጎረምሳሊ ሰይጣን ልበላ። ከዚህ ውስጥ የሚመነጭ መግል አለ ማለት ወዴት እንደሚሄድ እኔ ይገባኛል። ወዴት ምን መሆን እንዳለበት ይገባኛል። አሁን 3ኛ ጊዜ ነው ይሄ ልጅ 2 ጊዜ ኦፕሬሽን እንትኑን አቀበሉኝ። ሎራ ማዶሳ ሮታ ካንቶ ሱፓ ቴካ ቫሳ ሩሙ ቱር ተኪቤሽ ይጠቀም። ይሄንን ምልክት ስጠኝ። ናና ወደዚህ ና ጠጋበል። እዚህ ጋር በደንብ እንዲያዩ ሰዎቹ። አዎ እሱ ስጠው እና 2 ጊዜ ኦፕሬሽን ሆኗል። ኦልሞስት እጁን አይዩት። አሁን ይሄ 3ኛ ጊዜ ነው። ለምን እዚህ ጋር ያለችው መግል እየመገለ ነው በጣም በአደገኛ። አሁን ቀደም ይዞ ስመጣ ኦሬዲ ከላዩ ላይ ያ ነገር ደርቋል። ቀን ስለተናገረ ጌታ እግዚአብሔር ከዚህ ቃል ስላወጣለት እንጂ መግሉ በጣም ከባድ ነው። በዛ ነገር ጠቅልሎለታል እና ዛሬ 3ኛ ኦፕሬሽን ይሆናል። ከዛ በኋላ ያለውን ችግር ምን እንደሚሆን ገምቱ። 1ኛም ሆኗል፣ 2ኛም ሆኗል፣ አሁን 3ኛ ይሆናል። ከዛ በኋላስ ምን ይሆናል የሚሉ ለእናንተ እተዋለሁ። እጁን እንዳለ እዚህ ጋር ወስዶበታል። እስቲ ወደዛች ነው። ስምህ ማን ነው? ይሁት እግዚአብሔር ቃል ሲናገር ልጅ ውስጥ ያለውን ይሄ የሚመነጨውን ድርቅ አረገ። አሜን ያለ ሰው አሜን ይሆነለት። እዚህ ቁጭ ብለ በቤት የተኛ ሰው ዛሬ በኢየሱስም ይፈወስ። ይሄ ግድ ይላል። እግዚአብሔር ስለ ቤት ግድ ይለኛል ስላለ ቃሉን ታምናለህ? Do you believe the word? ይሄ የምነግራችሁ ቃል ዮሐንስ ወንጌል 6:63 ላይ የሚነግራችሁ ቃል ሕይወትም ነው መንፈስም ነው ይላል። ማወራላችሁ ቃል ሕይወትም ነው መንፈስም ነው አለ ኢየሱስ። ወንስን ትዱበድኩን አፉራሲ ጅሬኛስ ልቡዳስ ሄደ። ይሄን ቃል የወሰደ ሰው እርግጠኛ ነኝ በቤት የተኛ በቤት ማንኛውም ችግር ዛሬ በኢየሱስም መልስ አገኛል። እቺ ሴት መልስ አገኘች። የብዙ ዘመን አንድ ባል አላት፣ 2 አላት፣ 3 አላት፣ ባል አይደለም ያው ምን እቺ ሴት የመጨረሻ መልስ አገኘች። መልስ ሰጪው ጋር መታሃል፣ መፍትሄ ጋር መታሃል፣ ኢየሱስ ጋር ደርሰሃል። የቅርብ አምላክ አይደለም፣ የሩቅ አምላክ አይደለም፣ የቅርብ አምላክ ጋር መታሃል። ዛሬ በናዝሬቱ በኢየሱስም የሞተ ነገር ይነሳል። የሞተ ነገር ይነሳል። የዚህ ቤት ነገር የመጀመሪያው የሁለተኛ ዓለም አይመጀመሪያው እግዚአብሔር የዳዊትን ድንኳን ለ500 ዘመን የተቋረጠውን ድምፅ እግዚአብሔር መጣና እንደዚህ አለ፣ የዳዊትን ድንኳን አሁን ምን አረጋለሁ? አነሳለሁ። እጃችሁን ከፍ አድርጉና እግዚአብሔር ያዩ እንዴ ያዩ እንደዚህ ያዩ ይኸው ሌሎችም ይዟል። ሰው ተፈናጥሮ በላዩ ላይ ቢወድቅ ወገቡን ለምን ዳ ሌላ ደግሞ ግን አዩ የሚፈናጠሩ ልጆች አሉ። ሎስካራት ለካባሽ መጣና እግዚአብሔር አሁን እስራኤልን ምን አረጋለሁ አለ፣ ድንኳናቸው ወደ ላይ ያወጣሉ አለ። ሐና ደግሞ መጣችና እንደዚህ አለች፣ አርባ ባባዲያስ አላቦሽ እና ቫንታ ሪቫስ ኬራ ባሃዲያስ መጣችና አንድ ነገር አለች። እጃችሁን ከፍ አድርጉና ዛሬ እግዚአብሔር ለቤቴ መልስ ይሆናል በሉ። ለአገልግሎቴ መልስ ይሆናል በሉ። አራ ምን ይሆናል? አልሰማው ምን ይሆናል? እኔ ዝም ብዬ ላስጮይ አይደለም። ምን ይሆናል? አራ ምን ይሆናል? ግዴላችሁ ምን ይሆናል? እርግጠኛ ናችሁ?
ሐና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና አለች። ትናንትና ሐና ሌላ ሰው ነበረች። አሁን ግን እግዚአብሔር መጣ፣ ጉብኝትን አረገ። በእግዚአብሔር ጸና ካል ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ የተከፈተ በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለም፣ ካንተ በቀር ቅዱስ የለም። አትታበዩ፣ አክፈው አትናገሩ፣ እንደፈለጋችሁ አትኑ። ደሃው ሀብታም ይሆናል። ደግሞ ወደ ላይ የተቆለለ ከአንዳንድ እግዚአብሔር በካልቾ መጥቶ ታች ያወርደዋል። እንደዚህ አይታችሁ አታውቁም? በሰፈር በጣም ሲቆለል አመጣና አመድ ያበለዋል። ታች ውረቅ። ትዕቢት በጣም ከበለዛ ነው እግዚአብሔር የሚጠላው። ትዕቢት በጣም ይጣላል እግዚአብሔር። አያወጣና ከአንዳንዴ ወዴት ይጥላል? ወደ ታች። ታች ያሉትን ደግሞ ፊተኛውን ኋለኛው፣ ኋለኛውን ደግሞ ፊተኛ። አየነው እኮ በአዲስ አበባ በቤቱ ፈረሳ በእንትኑ ይሄ ምንድነው የሚባለው? ኮሊደር። ጌታ ይባርክ እግዚአብሔር። ኢትዮጵያ ምድር እንደዚህ ያወጣታል። ታች የነበሩ ቤቶች የት መጡ? ፊት ለፊት የሚያኮበክቡስ ቆንጆ ነን ያሉ ሌሎቹ ሲያስደነግጠው የነበሩ ልንገርህ ካስተዋላቸው ነው የምታስተውሉ። እንደዚህ ይላል እግዚአብሔር፣ ከታች ያነሳል፣ ከጉድጓድ ያነሳል፣ ከሞት ያነሳል፣ ከጥፋት ያነሳል። ሐናን እግዚአብሔር መጣና ከየት እነ ፊናና ሲያስጨንቅ መጣና አነሳት። ያቺ ሳምራዊትም እኮ በሳምራዊዎች ውስጥ እኮ የተጠላች ናት። 5 ባል አላት። ዱርዬ ናት። እቺ ዱርዬ ይሏታል መንደርተኞች። አንተናም ባሏ ነው እኮ አላሰማሽም እንዴ? እንትናም ባሏ ነው አልሰማሽም? ወይም በምስጥርም ልታርግ። ግን ሴቲቷ በቃ የተጠላች ሴት ናት። ብቻዋን ጠልጣላ ናት። ሳይው ራሱ ጡል ብቻዋን ጓደኛ ይዛል ሄደችም። ሰውን ተደብቃ የምትሄድ ሳምራዊት በዛን ሰዓት ሰው ቤቱ የሚገባ እሷ ወዴት ሄደች? ወደ ውሃ መቅዳት። ሰው ሁሉ በዛን ጊዜ ምሳቸውን የሚበሉ ሰከን ብሎ የሚቀምጡ እሷ ጡል እያለች ግን ሕይወት ተገለጠላት። ሬቨሌሽን ውስጥ ገባች። አረ ምን አይነት ሴት ናት! አሁን ባገኛት እኔ ምን አይነት ሴት መገለጥና መጣች እኮ መሲ ስመጣ መሲ ጠራች። እቺ ማርያምና እቺ ሴትም ትገርመኛለች። መግደላዊት ማርያም በጣም ነው የምትገርመኝ። በጣም ነው ምን አይነት ሴት ናት! ኢየሱስ እንኳን ሞቶ ሌሎቹ ሲበተኑ ወደ ገውሳ በሌሊት ተነስታ ጎዛ ይቀድ ወደ መቃብሩ ሄደች። የወሰድከው አንተ ነህ፣ ፕሊስ ስጠኝ ደሜ አምላኬ ስጠኝ። ምን አይነት መገለጥና እነዚህ ሴቶች! መጀመሪያ ለጴጥሮስም አይደለም ለማንም አይደለም። ለማን ነው የተገለጠው ኢየሱስ? ለማርያም። ማርያም ያቸው ነፍሷን ሰጠች ለኢየሱስ። ኢየሱስም እነዚህም ቤተሰብ ምን አደረገ? አልዓዛር ማነች? ማርታ ማርያምም እኮ ጥሩ ሕይወት አልነበራት። ፌመሷ ማነች? ማርታ ነች። የማርታ መንደር ተብሎ ይጠራል። የነ ማርታ መንደር ኢየሱስን እንደ ማግኔት ስባ ወደ ቤት የምታስገባ ማግኔት የሆኑ ሰዎች አሉ። ወደ ቤታቸው ከአንዳንዴ ስቦ የሚያስገባ ማግኔት ሆና ነው አንተ ስባ የምታስገባው ኢየሱስ። ማርታ እንኳን ስታናግረው አልዓዛር ወረተኛ መንደር ውስጥ ሮጣ መጀመሪያ የወጣችው ማርታ ነች። ለሷ እንባዋን አላወረደም። ማርያምን ሲያይ ግን አንተ እዚህ ብትሆን ኑሮ እንባውን ምን አረገ? ፈሰሰ። ምን አይነት ማግኔቲክ ፎርስ አላት! ኢየሱስ ለሁሉ አለቅስም፣ ግን እንባን አፈሰሰች። ምን አይነት ፍቅር! ምን አይነት የፍቅር ገመድ ነው የገመዱ በመካከላቸው። እንባውን አፈሰ። ወዴት አኖራችሁ? አድርሱ፣ ድንጋዩን አንሱ፣ አልዓዛር ሆይ ና ውጣ ብሎ እንደተጠመጠመ እንደተገነዘ ከጉድጓድ ወጣ። ምን አይነት ግራቪቲ ነው! ምን አይነት ፍቅር ነው ማርያም ላይ ያለው! እኔ ይገርመኛል። እቺ ሴትም ትገርመኛለች። አወራች፣ ጊዜ ሰጠችው፣ ላውራለች። ባይፈቅድ ሁኔታ ሳምራዊና ባይፈቅድ አለባበሳችን ግን ላውራ ሌት ናይት ጊዜ ሰጠች። አወራች። መጨረሻ ላይ ከተማን ይዛ መጣች። ነው ጉዴን የነገረኝ ይሁ
ጉዴን ያወራልኝ ነውና እዩ 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 ሰማርያ ከተማ ገልብጦ የሚያመጣ ለምን እንዳወራው አላውቅም፣ ግን ስላንተ ግድ ይለዋል። ጨብጥና ንገረው፣ ስላንተ እግዚአብሔር ግድ ይለዋል። ስለ ቤቴ ግድ ይለዋል። ስለ ልጆች ግድ ይለዋል። ሶስት ሰዎች ንስሐ የምትገቡበት ሌሊት ናት። ሶስት ሰዎች ንስሐ የምትገቡበት እግዚአብሔር በኃይል ንስሐ ግቡ፣ ጉብኝት ወደ ቤታችሁ ለሶስታችሁ እግዚአብሔር ይዞ ይመጣል። እግዚአብሔር ንስሐ ግቡ ሶስታችሁ። እግዚአብሔር አደገኛ የሆነ ከሰማይ ዝናብን ያዘንባል። ሕይወታችሁን ያረሰርሰዋል። ቤታችሁን ያረሰርሰዋል። እስከ ዛሬ ያጉረመረማችሁ፣ እስከ ዛሬ በቂም የወጣችሁ፣ እስከ ዛሬ ምቀኝነትና ቅናት ያቃጠላችሁ ንስሐ ግቡ። ዝናቡ ያጥለቀልቃል። እሺ፣ ወደዚህ መጣው ጊዜ ደረሰ። አሜን። እሺ፣ እሺ፣ ዛሬ ነበር ቀጠሮ። ስንት ሰዓት ላይ ነበር መሄድ የነበረብህ? አሁን ገና ከሰዓት በኋላ ነበር የደወሉልኝ። እሺ፣ ነበርና አባቴ እዚህ መጥቶ ነበር ጠዋት። እሺ፣ እኔ ደግሞ ኦርቶዶክስ ነበርኩኝ፣ በእንጤ ነበርኩም። እሱ በልጅነቴ ነበርኩ። እሺ፣ ከጊዜ በኋላ እንደዚህ ሲሆን በቃ ከተቻለኝ በጸበል ምናምን ለመዳን በሚለው የተሻለ ህይወት ካገኘው ብዬ ሄጄ ነበር። አባቴ ሃይማኖት ወጥቼ ነበር። የራሴ የግል ሃይማኖት ነበረኝ። እሺ፣ የግል ሃይማኖት ማለት ኦርቶዶክስ ነበር። እሺ፣ በቃ እሷን ነው የፈለኩ። እሺ፣ ከዛ አባቴ ደግሞ ጠዋት አገልግሎት ሊሄድ ሲለኝ የት ሊሄድ ሲል ማዶ ጓን ነው ያለው። ባለፈው ጠዋት ላይ መተን እስከ 3 ሰዓት ነው ሲባል ከዛ ተመልሶ ሄዶ ነበር። እዚህ አላገኘውም። እዛ አገልግሎት ተካፍሎ ሄደ። ዛሬ ደግሞ ትንሿ እህቴ ነበረች፣ ከዚህ በፊት መጥታ ነበር መሰለኝ። እሷን ይዞ መጥቶ እዚህ አገልግሎት ተካፈለ። ከዛ አባቴን ደግሞ እኔ እዛ ለመሄድ ቀጠሮ ደረሰ ተብሎ ተደውሎልኝ ለመሄድ በተነሳሁኝ ሰዓት መጥቶ ለምን እንደዚህ ተነግረውልሃል እና እዛ እንሄድም እዚህ እንሄድ ሲለኝ እኔ ደግሞ እዛ ሐኪም ቤት ካልሄድን አልኩኝ። እሱ ደግሞ እዚህ ካልሄድን ብሎ ይዞኝ ስለመጥቶ ነው እንጂ እኔ ለመምጣት ሀሳብ ኖሮኝ አልነበረም። እና ያለው ይሄ ነው። ጠዋት ይመነጭ ነበር፣ መግሉ ይወጣ ነበር። አዎ ያወጣል። ያው እስከ ዛሬ ድረስ የመነጭ ነበር። እስከ ዛሬ ድረስ ስሙታው እስከ ዛሬ ለስንት ቀን? ከስንት ጊዜ? ከሳምንት በፊት በደንብ ያወርድ ነበር። አሁን ሰሞኑ ደግሞ ቀንሶልኝ ነበር። ብዙም አልነበረም። መድኃኒትም እየወሰድኩ ነበር። ዛሬ ደግሞ ያው ራሴ ላይ ሰሞኑ የታሸገው ስለነበረ ያወርድ ብዙም ያህል ለራሴ ታይቶኝ ስላላየሁት አወረደ አላወረደም ብዬ ለመናገር እንትን አሁን ካየሁት ከቀደም ግን አሁን ደህና ነኝ። ደረቀ። አሁን ይወጣ አይደለም። የበረከት ቀደሙ ላይ ወደ አሁን ጌታ ኢየሱስ ትናንትና የእግዚአብሔር ቤት ነበርክ። ከስንት ዓመት በኋላ ነው እንደገና ባክ ያረክ ለዚህ ያበቃው? አሁን አንዳንዶቻችሁ መልስ ይሆናችኋል። ይሄ ልጅ እኔ ገጠር ከሱ ጋር ሲሆን በእምነት ከአባቴ ጋር ነበርኩ። ለስንት ዓመት ነበር በጌታ ነበርክ? ሕፃን ያለው ከ2007 ወደዚህ አድርጎት ነው ኦርቶዶክስ ሃይማኖት መከታተል የጀመርኩት። በ10 ዓመቴ ነው 11 ዓመቴ አካባቢ። ከዛ ከገጠር ስወጣ ነው እኔ ከተማ ስገባ ነው እምነቴን የቀየርኩት። ለአንዳንዶቻችሁ መልስ ይሆናል። ጥሩ መልስ ብዙ ጊዜ ያጋጥመኛል። በስልክም ጌታን ባክ አድርገን ካንሰር ያዘን። ምን ላድርግ ታዲያ? እኔ ካንሰር ያዘ ባኪ ጎዴቶይን ግኖ ጫቤቹን ሱካር ዲቤ ባየት ገዲሳ ዋንሳ ለነገሩ ይላል እግዚአብሔር ቃል 7 አጋንንት 7 ይዞ አሁን ጌታ ኢየሱስ ይወድሃል። ከእጅም በላይ ከእግሬም በላይ ህይወት ይበልጣል ወንድሜ። ሃይማኖት ለውጥ አታድርግ። ብዙዎች አሁን ያስቸገሩን ሃይማኖት ለውጥ አድርገው ከእንትና እንትን መጥቶ እንትን ናቸው። እሱ አይደለም ላይፍ ህይወት መኖር ነው። ሃይማኖት ለውጥ እንድታደርግ አላበረታታም። ጴንጤ እንድትሆንም አላበረታታም። ግን እውነተኛ ሪል የሆነ ህይወት እንድትኖር እግዚአብሔር ደግሞ ክዳን ገብቶናል። በልጅነት ክዳን ሰው ነው ይለኛል። እግዚአብሔር የተናገረ ነገር አለ። ታገለግለኛለህ ክዳን ገብቶልህ
ለዛ እንጂ እጅ ሁለተኛ ስትደረግ ይቆረጥ ነበር። ክዳን ልጅ ነው። ዛሬ ጌታ ኢየሱስ ወደ ቀድሞ ሕይወትን ሊያድስ ይፈልጋል፣ ሊፈውስ ይፈልጋል፣ ብርሃን ሊሆን ይፈልጋል፣ አይኔን ሊከፍት ይፈልጋል፣ ጆሮዬን ሊከፍት ይፈልጋል። ይሄን እጅን እያሳየኝ እንዲህ ነበርኩ፣ እጄ ይቆረጥ ነበር፣ እግዚአብሔር ይመስገን ይኸው ነፃ ወጣው እያልክ በዓለም ሁሉ እንድትመሰክር እግዚአብሔር ይፈልጋል። ያህል ቱዴይ ደዴፍ ቱዴይ ያው ነፃ ወጥቻለሁ። ለኔ የደረሰው ለእናንተም ይድረስላችሁ። እግዚአብሔር ሕይወቴን አግኝቻለሁ። ጥሩ ነው። በቃ ጎበዝ ቀረበ። በቃ አይዟችሁ። ጎፍታ ኢየሱስ በል። ጌታ ኢየሱስ ሆይ በል። ጌታ ኢየሱስ ኃጢአቴን፣ በደሌን፣ መተላለፌን በክቡር ደም እጠብልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን ከነስራው ክጃለሁ። ዓለምን ከነስራዋ ክጃለሁ። ደምና ስጋን ከነስራው ክጃለሁ። አንተን የነፍሴ ጌታ አድርጌ ተቀብያለሁ። ልጅ አድርገኝ። አባቱ ነኝ። ጌትነትን በዓለም ሁሉ ፊት እመሰክራለሁ። በሦስተኛ ቀን ከሙታን እንደተነሳ በልቤ አምናለሁ። ጌታ ኢየሱስ ሆይ ስለተቀበልከኝ በደሌን ሁሉ በክቡር ደም ስለደመሰስክልኝ ስሜን በሕይወት መዝገብ ላይ ስለጻፍክልኝ ልጅ ስላረከኝ አባት ስለሆንከኝ ስለተቀበልከኝ አመሰግናለሁ። በኢየሱስ ስም በኢየሱስ ስም አሜን። ሼክ ዮር ሃንድ ተዋድስ። ከዛሬ በኋላ አታመቻመች። ከዛሬ በኋላ እንጉጮ ነው የምነግርህ። ወደ ቀኝ ወደ ግራ የለም። እግዚአብሔር ይጠቀማል። በጣም ከባድ አኖይንቲንግ ባንተ ላይ እግዚአብሔር ይልካል። ቅባት ይልካል። ይጠቀማል። ቤተሰብን አቲ፣ ህይወትን አቲ፣ ማጣትን አቲ፣ ክፉ ጓደኞች ጋር እንዴት ለእግዚአብሔር ከዛሬ በኋላ ታለ ራሳቸው ይሸሹሃል፣ አንተም ትሸሻለህ። እግዚአብሔር እጅን አሁን ሙሉ ያደርገዋል። ታምናላችሁ? ሄይ ሙሉ ያደርገዋል። እጅን ወደዚህ ና ትመሰክራለህ። እጅን ከፍ አድርግ። በቃ ወደ እናንተ ዞሮ ነው። በቃ ወደ እኔ ዞሮ። እጃችሁ ዘርጉልኝ። እጅን ከፍ አድርግ። ከፍ አድርግ። ከፍ አድርግ። ከፍ አድርግ። ከፍ አድርግ። ከፍ አድርግ። እንደዚህ ከፍ አድርግ። አንተ ዝም ብለህ ገለብጣለሁ። እጁን ልታስቆርጥ ይንታስከላ ባራ ጮናይት በእጁ ላይ የተደገመ ትከሻውን በመርዝ ነካው፣ በድግምት ነካው። እጁ እንዲቆርጥ ላርዳልቬኒ ብራሃ ደጋት ያቦሽ ጮና በታላቅ ድምፅ መስፍን ይሰራል። እሱ ግን ዞር በል። ተው አስፈልግም። ጮናይት ጮና ህይወቱን ለቀ፣ እጁን እግሩን ለቀ፣ ጤንነቱን ለቀ፣ ትከሻውን ለቀ። በ5000 ብር የተደገምክ ድግምት ትከሻውን ነው ያስነካችሁት። ይሄ ሰው እጁ እንዲቆረጥ ህይወቱ እንዲበላሽ ያውም መጨረሻው ደግሞ መቃብር ውስጥ ልትከተው ነው።
ቶሎ በላ። ይሄ መግሉን ከውስጡ ነቅለ ህይወቱን ትተ ወደ ጥልቅ በኃይል 3 ጊዜ ጮና ሂድ። ሂድ ናሁን ቶሎ በል ቶሎ በል። እጃችሁን ዘርጉልኝ። ግበጣቡጥ ቶሎ በል። ሰዓት የለኝም። ቶሎ በል ቶሎ በል። አሂድ 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 አሂድ። አፉን ፍታ፣ አፉን ፍታ። ህይወቱን ሁሉ በኃይል ሂድ። ከውስጡ ሂድ። አሂድ መስፍን ተው ተው። ሂድ ሂድ ሂድ። እጁ ይሞላል። አካሉ አይቆረጥም። ኦፕሬሽንም አታረጋው።